Christ. Glory TV Worldwide. ዘጸአት 14 ቁጥር 13 ሙሴ ለሕዝቡ አትፍሩ፣ ዛሬ የምታያቸውን ግብፃውያን ለዘላለም አታያቸውም፣ ቁሙ፣ ዛሬ ለእናንተ የሚያደርጋትን የእግዚአብሔርን ማዳን እዩ። ዛሬ የእግዚአብሔር ማዳን ይታያል። አረ ዛሬ የእግዚአብሔር ማዳን ይታያል። አረ ጌታ ብሎኛል፣ የእግዚአብሔር ማዳን ይታያል። ዛሬ ለእናንተ የሚያደርጋትን የእግዚአብሔር ማዳን እዩ አለ። ዛሬ ታያላችሁ። ዛሬ ማየት ይሆናል። ዛሬ እግዚአብሔርን ማየት ይሆናል። ዛሬ እግዚአብሔርን ታዩታላችሁ። የሆነ ሰንበድ ያጠብቅ፣ እግዚአብሔርን ታያለ። ቁጥር 14 እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ። ዝም ምን ሰው አለ? አንዳንድ ሰው ዝም አይልም። ጌታ ፊት ነው በጸሎት የምታመጣው ነገር ዝም በምትለው ነገር የራሱ እጅ ይገለጣል። ዛሬ እስቲ ዝም እላለሁ አምላኬ ይገለጣል በል። ዝም እላለሁ በል። ምስኪን አትምሰል ማለት ነው። እግዚአብሔር ልጅ ምስኪን ነው። እስቲ ምስኪን አይደለም በል። ምስኪን አይደለም። እኔ እኮ አላውቅም። ያስጨነቃችሁ ዛሬ ሰፈር ይለቃል እያልኩ ነው። ዛሬ ሰፈር ይለቃል። አረ በጌታ በኢየሱስ ሰፈሩን ይለቃል፣ መንደሩን ይለቃል። እግዚአብሔር ስለ እናንተ ይዋጋል፣ እናንተም ዝም ትላላችሁ አላቸው። ዝም እላለሁ በለው። አምላኬ ይገለጣል በለው። ዝም ስትል እኮ ነፍስን ታተርፋለህ፣ ቤተሰብን ታተርፋለህ፣ ስራን ታተርፋለህ፣ ጤንነት ራሱ ይመለሳል በኢየሱስም። ራቲና ማጋተራ ባህዲያስ እግዚአብሔር ይዋጋልሻል እያልኩ ነው። እግዚአብሔር ይዋጋልሃል እያልኩ ነው። አንተ ብቻ ዝም በል፣ አንቺ ብቻ ዝም በል። ያሰቃየ ቦታ ይለቃል። ያሰቃየ ቦታ ይለቃል። እግዚአብሔር መንፈስ ነው። የሚመለከውን በመንፈስ ነዋል። ሁሉም ነገር በስጋ ትገለጡት። ምን ማለት ነው? በስፒሪት በመንፈሳዊ ነገር ተገለጡ። አሜን አሜን። እግዚአብሔር መንፈስ ነው፣ የሚመለከው በመንፈስ ነው። ስለዚህ ያ መንፈስ አንተ ዝም ትላለህ፣ መንፈሱ ይረዳሃል። ዛሬ እግዚአብሔር መንፈስ ያግዝሃል። ዛሬ እግዚአብሔር መንፈስ ያግዝሻል። ዋጋላቸዋለሁ ብለው ብቻ እነሱ ዝም ይበሉ። አንደኛ ባላችሁበት ሰፈር እየገዛችሁ ትቀጥላላችሁ። በልዩነት ትቀጥላለህ፣ በልዩነት ትቀጥያለሽ። ምንም አታመጣም ተብለሃል። ዛሬ ዝም ትላለህ፣ እግዚአብሔር ይዋጋልሻል። እግዚአብሔር ይዋጋልሃል። እግዚአብሔር ይዋጋልሃል።
ሲዋጋልኝ ቀይ ባህርን ነው የሚያሻግረው። ሲዋጋልኝ ቀይ ባህርን እሻገራለሁ በል። አዎ አንዳንድ ጊዜ መጽሐፍ ቅዱስ እስራኤላውያኖች ኪዳን ያላቸው ሕዝብ ናቸው፣ ግን ቃሉን ስላልታዘዙ ግን ተሰደዱ። አንዳንድ ጊዜ መሰደድ ራሱ እግዚአብሔር ፍቃድ እያየህ ነው የምትሰደደው። እግዚአብሔር አያይም ትላለህ። እስራኤሎችን ሳያይ ቀርቶ ነው ግብፅ ሄዱ። እግዚአብሔር ያያል በርባታ ከጋለው። ስለዚህ እነሱ የእግዚአብሔርን ቃል ወይም ቶራ የሚባለው በዕብራይስጥኛ ቶራ ነው። ያን ቃል ስላልጠበቁ ብቻ ተሰደዱ። ሲሰደዱ ያ የእግዚአብሔር ፍቃድ ያለ እግዚአብሔር ፍቃድ ምንም አይሆንም። ዝም ብለህ ታለቅሳለህ እንጂ ያለ እግዚአብሔር ፍቃድ በሕይወት ሊሆን ያለው እግዚአብሔር እሱ በተናገረልህ ላይ ስላልኖር እግዚአብሔር ወይኔ ጠፋሁ ሄድኩ ትላለህ። እግዚአብሔር ምንም አላደረገም። አንዳንድ ጊዜ በራስህ ስህተት ትእዛዝ ስላልተቀበሉ የምትሰደዱ። ከዛ በኋላ ደግሞ የሕዝቤን ጩኸት ምን አለ ሰምተዋል። አንዳንዴ በነቢይ ያጣሉ። በነቢይ አምናለሁ ውስጥ በነቢይ ግን ምን አለ አያምኑኝም። ስለዚህ ምን በላቸው ያለና የሚኖር ዛሬ ነገርሽን ያንቀሳቅሳል። ስለማምኑ ያለና የሚኖር በላቸው። ይህ ያለና የሚኖር አሁን ሙሴ የለም፣ ነቢይ የለም። አሁን መጽሐፍ ቅዱስ ያሉ ግን አሁን ይህ ያለና የሚኖር እግዚአብሔር ነገርን ዛሬ ያንቀሳቅሳል። በነገር ላይ እግዚአብሔር ያነጋግርልሃል። በከበደ ጉዳይ ላይ እግዚአብሔር ይገለጥልሃል። በከበደሽ ጉዳይ ላይ እግዚአብሔር ያነጋግርልሽ። ያለ ጦርነት ድል የለም በለው። ጦርነት ከሌለ ክርስትና ብዙ ሰው የሚፈልገው ምንድነው? የካምፓስ ኑሮ ነው። ዩኒቨርሲቲ ያልገባው ምንቶች ዘመዶች ይገባል። አልጋው ተደራራቢ ክርስትና ተደራራቢ አልጋ የለም። ክርስትና ተደራራቢ አልጋ የለም። በዓለም ሳላችሁ መከራ አለባችሁ። መከራውን ግን እኔ አሸንፌዋለሁ። ዛሬ ታሸንፋለህ። ዛሬ እያሸነፍክ ትቀጥላለህ። የእግዚአብሔር ኃይል ይገለጣል። የማንም ኃይል የሥጋ ሥራ እዚህ ሰፈር ላይ አለቃ ነው የሚለውም አይገለጥም። ሽባ ይሆናል። ሰንሰለት የሚፈታ ሰው እግዚአብሔር ማዳን ስና ያለበት ለማየት የተዘጋጀ ሰው አለ። ኢቨን መንፈስ ዓለም ላይ ሽፍት ይደረጋል። ፋይናንስ ጽድቁና መንግስቱን እሺ፣ ሌላው ይጨመራል። ስለዚህ የሚጨመረው እንዲጨመርልህ ከፈለግ አንተ ምን አይነት ሌቭል ውስጥ ነህ? ምን አይነት መንፈስ ዓለም ውስጥ ነህ? ባጠገብ ያለው ሰው ጥቅስ አንባቢ ብቻ ትሆናለህ። ስማ በለው ሰይጣንም ይጠቅሳል። አልገባችሁም? ምን ማለት መሰለህ? ሰይጣን ክርስቶስ ባይዘው አይለመድም። መለኮት ብዙ ጴንጤ ስለለመደው ከታምራቱ ጋር መገናኘት አይችልም። ኢየሱስ አይለመድም። በረባታ ካለመድከው ይህ ያስከው ስልክ አብዴት ከጠየቀ አንተ ቀን በቀን አብዴት ማትሆንበት ምክንያት እንጂ ይህ ሰው ነው የሰራው አይደል? ይህ ስልክ ሰው ሰርቶት ከተወሰነ ጊዜ በኋላ አብዴት ይጠይቃል አይደል? ስለዚህ የእግዚአብሔር ቃል ማለዳ ሁሌ አዲስ ነው ካለ ያንተ ነገር ከዚህ ቀን ጀምሮ ይታደሳል ማለት ነው። ያንቺ ነገር ይታደሳል ማለት ነው።
የፈጠረ እግዚአብሔር ምድርን ያጸና እግዚአብሔር በቃል ነው አይደል? ይገናኛል በቃል ፋይናንስንም በቃል ነው የምጠራው በለው። በሮችንም በቃል ነው የምጠራው በለው። ዛሬ እኮ እዚህ ላይ ዘማሪው እየዘመረ ምን ያህል እግሮቹ ራሱ የማይቀመጡ ሰዎች እያየሁ ነበር። ቢዚ የሚሆን ሰው መሰላችሁ ኢትዮጵያ የምትመራው አሜን አጣመንም በለው ባጠገብ ያለው ሰው አገሪቱ የምትመራው በለው በነቢያት ነው በለው በአክቲቪስት አይደለም በለው። ጌታ ቢነግራችሁ የሆነ ሰው መጥቶ ለፎለሩ እንዴት ይችላል? አገሪቱ መጣት ተጠፋለች። ነብይ እኮ በእግዚአብሔር ነው የሚሰራው። መንፈስ ዓለም ላይ እድገት ውስጥ መግባት አለባችሁ። እየተቃወማችሁ ስትቀጥሉ ነገራችሁ ራሱ ተቃዋሚ ነው። ለራሳችሁ ተቃዋሚ ትሆናላችሁ። የእግዚአብሔርን ቃል ሪጀክት እያደረግ እንዴት ነው አንተ ነገር እንትን የሚለው? አንዳንድ ጊዜ ኢትዮጵያ ውስጥ በጣም ብዙ ጸላዮች አለን፣ እንጸልያለን። ግን ትንቢት በለው የምትገናኘው በለው በቃል ነው በለው። ያለ ቃል አሜን ብለህ ትሄዳለህ፣ ኋላ ትረሳዋለህ። እስቲ አረሳም አሜን ይላል። ከሄደ በኋላ ከአምስት ደቂቃ በኋላ ፕሮፌሽን ይረሳዋል። ከቃል በላይ ወደ እግዚአብሔር ቤት ስትመጡ መርህ ይሆንባችሁ። ቸርች ለመምጣት በቃ ካልቸር በውስጥ ካልቸር ይሆንባችሁ። በቃ ቤተክርስቲያን አትቀሩ። እንደዛ ካልሆነ ነገራችሁ እድሜ ልክ እያለቀስክ ነው የምትኖረው። እግዚአብሔር አልቃሻ ልጅ አይወድም፣ አይፈልግም። በቃ ታዛለህ ይመጣል። ከዚህ ጋር ሳዛለው በል ስለዚህ አንተ ቃል ማውጣትና መፈወስ ነው የሚችለው። በአዲስ ኪዳን ሁሉ ካህን ነው ማለት ሁሉ አገልጋይ ነው። ከአገልጋይ አትታሻሽም። ትልቅ ትንቢት ስላመጣ ያ ሰውዬ ልትሰግድለት ይችላል። ማን ስገዳለ? ለአምላክ ነው ስገድ። እውነቴን ነው። እንትናችሁን አስተካክሉ፣ ቪዥናችሁ። እኔ ትልቅ ትንቢት አሁን ልናገር ነው። እሱ የሚገርም ነገር አለው። የሚገርም ኢየሱስ ነው። ይህ ወንጌል ማለት የሚለውጥ ነው። ደረቁን ወይም ምድረበዳውን የሚያለመልም ከሆነ አንተ ራስህ ስታክ አድርገሃል። ዛሬ ስታክ ከሆነ ነገር ትወጣለህ። እንደ ቃሉ ትወጣለህ። እንደ ቃሉ ትገባለህ። ዛሬ ለመመለስ ዝግጁ ናችሁ? ካልተመለሳችሁ አትባረሩ። ሰው እያማ መመለስ አትችሉም። ሰው እያማ ከእግዚአብሔር በረከት ጋር መገናኘት አትችሉም። በቃ እርግጠኛው ነገር እግዚአብሔር የሚመለከው ነቢይ ፓስተር አታምር ተነስቼ ስም ጠርቶ ስም ትንቢት ያጠፋል። ልጅነት ገና አልፈን በለው። ትልቁ ነገር እኮ ልጅነት ነው። በቃ ልጅ መሆን አለብን። የሆነ ቦታ ሄደህ ርስት አትካፈልም። ቤተሰብ ካልሆንክ እኔ ከአንድ ሰማይ ቤት እኔ ቦርስ ይገባኛል ማለት ይችላል። በቃ እግዚአብሔር በአጠቃላይ የሚፈልገው በኢትዮጵያ ምድር ላይ ማይንዳችን ቼንጅ ማድረግ ነው። ጭንቅላትን ከቀየረው በኋላ ስለ ምድሩ ነገር ማሰባቸው አጠቃላይ ማይንዳችሁ ቼንጅ ካልተደረገ አትቀየሩ። የእግዚአብሔር ነገር አይገባችሁም። እግዚአብሔር የሚፈልገው ይህን ማይንዳችሁን ሲቀይረው ለዓለም ስ ግድ የሌለው ሰው ሆናለሁ በሉ። በቃ የሆነ ነገር አንዳንድ ሰው ኖርማል ኖርበል የማይደንቀው ሰው ታውቃላችሁ። በቃ ምንም አይመስለው። በቃ ምንም አይመስላችሁ። የዓለም ላይ በጣም ማለት አይናችሁ ከፍቶ ይታል። አይናችሁ በጣም መከፈት አለበት። እኔ የሆነ ጊዜ ምን ጌታው ቸርች ምናምን ትሰራለህ እንጂ እሱ እኮ የሆነ ሀገር እንጂ ልመጣ ነው ድምፅ እኔ ልመጣ ነው። እኛ ነገራችን ሳይሳካ እንላለን። ከዚህ ስንወጣ ሊመጣ ይችላል። አሁን እዚህ ቤት ያላችሁ ሰዎች አሁን እዚህ ጋር አገልግለን ጨርሰን ስንሄድ ኢየሱስ መጣ። ያንዳንድ
ራሳችሁ ለገንዘብ ስትጨነቁ አካውንታችሁ ይዘጋል። ማንም አይነካው እናንተ በጣም የሚገርመኝ በቃ እንዲህ ሲባል ለገንዘቡ ይጨነቃል። በጣም ይመጣል። እሱ ከመጣ መኪና ገንዘብ የትትል አስረክበው። ስለዚህ ከጠዋት እስከ 12 ሰዓት ከጌታ ጋር መሆናችሁ እርግጠኛ መሆን አለባችሁ። እግዚአብሔርን ፈልጉ። ቀርቦም ካለ ስሩት። በቃ እግዚአብሔር ዳራ በቃ የሆነ ነብይ መታጠር እዛው ቤት ጨርሰናል ብሎ እዚህ ባካችሁ ተነሱ ተብሎ ይሰማል። በራባችሁ ተደርጉ ሁሉ እንደዚህ ምን ተነሱ ድግስ ነው። በነፃ የተሰጠን በነፃ ሲቪል በነፃ ነው ይሰራል። እግዚአብሔር መስዋዕት ነብይ ስለሆንክ ቸርቻት በቃ እግዚአብሔር ራእዩን ስለሰጠን የግል ቸርች በጣም እንድትረዱ አኗችሁ በጣም የግል ቸርች ነብይ የዞን ማገለግል ደስታኝ በቃ ዘና ብለናሽ ሰላም ኃላፊነት በጣም ከባድ ግን ዛሬ እግዚአብሔር ከዚህ መንደር ጨለማ ነበር። አሜን። አይቀጥሉ ጨለማ መናፍስቶች አሉ። ያስጨነቃችሁ አይቀጥልም። በኢየሱስ ስም ያስጨነቃችሁ አይቀጥልም። መርገም ዛሬ ይሰበራል። መርገም ይሰበራል። መርገም ከመንደሩ ላይ ይነሳል። እገባለሁ በሉ። እግዚአብሔር ሊባርካችሁ ከፈለጋችሁ እንዴት ይችላል? አንዳንድ ሰው ለመባረክ ዝግጁ አለ፣ ግን ውስጡ ለመባረክ ዝግጁ ነው። ለመባረክ ዝግጁ ነው። እግዚአብሔር ነጋዴ ሆና ነገር ወደ ነጋዴው ሲስተም ጋር ገባ። እንዴት ፋይናንስ ይመጣል? ወደ ፋይናንስ ጉዳይ ስንገባ እቅድ ታወጣል። 10 ሰራተኛ 15 ሰራተኛ ቀጥረውታል። እስቲ ከዚህ ቀን ጀምሮ ብሎ እኔ ቀጣሪ ነኝ በሉ። ቀጣሪ ሰው ነው። ቀጣሪ ሰው ማለት ነው። ወንጌል ማለት አጋራጋ አንተ ቀጣሪ ዛሬ ከዚህ እንደላይ የሆነ መንፈስ ይሄዳል። አትቀጥልም እንደዚህ እየተዘጋጀ ወር ሲመጣ ወር ሲመጣ ቤት ቀየር መካተት እግዚአብሔር መጥቶ ይገላግልልሻል። እግዚአብሔር መጥቶ ይገላግልሃል። እግዚአብሔር መጥቶ ጉዳይን ይፈጽማል። አንዳንድ ሰዎች እግዚአብሔር መጥቶ ነገራችሁን ይነካ ሰዎች የሆነ ሰው ሳትጠብቁ አንዳንድ ሰንበዴዎች እግዚአብሔር ራሱ ነገርሽን ያንቀሳቅሳል። አሜን ሃሌሉያ ልጅ መሆን ማለት ባርነት ያዕቆብ የኔ ልጅ ማራናት ትፈልጋለች ባሪያለች የእግዚአብሔር ምስክር ይባቸው አንድ ሰዓት ሙሉ ወይም ኢየሱስ እየቀጠለ ፈረንጅ ሲጸልይ እንደሚለው አንድ ኢትዮጵያዊና ፈረንጅ ጸሎት ገቡ። ጌታ ወይ ዛሬ ነገር ፈረንጅ መጣት ፋዘር የዛሬ 2000 ዓመት ስለተሰቀልልኝ አመሰግናለሁ። ያኛው አበሻው ቀጥታ ወደ ጉዳዩ ነው። ወቀጥታ ፈረንጅ ማለት ፋዘር ስለተጣረቅ አመሰግናለሁ። ስለዚህ የዛሬ 2000 ዓመት ስለ ምስጋና ያለሞ ይደመና ከሚቀር ምስጋና አስቀድማለሁ በሉ። ያቺ ልጅ ዋሙቶ ሰላም ነው አለች። ዛሬ ሰላም በቤታችን ሰላም ልጅ ነው ሰላም ነው ትላለህ። አይታሰብም። በተለይ ኢትዮጵያ ልጅ ማስቡ አታይም ለታስፈርድ ልጅ መሰከ መሳሪያ ያረቀ ኢትዮጵያ ላይ ይሄን አፍዘን አንዳንድ ነገሮች
ዛሬ አንድ ሰው ማስተር ኪስ ማስተር ኪስ ከፍተና ተዘጋ አሜን